ሁላችንንም የሚያስማማን አንድ እውነት አለ። እሱም ሁላችንም መለወጥ እንፈልጋለን። አሁን ያለንበት ሁኔታ ምንም ይሁን ምን ነገ ካሁኑ የተሻለ እንዲሆንልን በሚገባ አጥብቀን እንፈልጋለን። ታዲያ ይሄ ሁላችንንም እንደሚያስማማ እርግጠኞች ከሆንን እኔ ደግሞ ይህንን ጥያቄ ለእናንተ አቀርብላችኋለሁ። ራሳችሁን ከዛሬ 5 ዓመት በኋላ ወስዳችሁ አስቀምጡትና ያኔ ምን አይነት ሰው ብትሆኑና በምን አይነት ሁኔታ ውስጥ ብትገኙ ትመኛላችሁ? ራሳችሁን ከ5 ዓመት በኋላ ስታገኙት ምን ያህል ርቀት ተጉዛችሁ እዚህ እንደደረሳችሁ በራሳችሁ ትኮራላችሁ? ወይ ደግሞ አሁንም በተመሳሳይ ቦታ እንዴት ያለ ለውጥ እንደተገኛችሁ በራሳችሁ ትገረማላችሁ? በሚያስደንቅ ሁኔታ ከ5 ዓመት በኋላ ያ የምትፈልጉት ሰው የሚመጣው በአንድ ቀላልና ተራ በሚመስል ምርጫ ነው። በእድል አይደለም፣ ፍላሺ በሆነ አነቃቂ ንግግርም አይደለም። በቃ ወደፊት ሊያራምዳችሁ የሚችል ወይም ባላችሁበት ሊያቆያችሁ የሚችል አንድ መሰረታዊ ውሳኔ ብቻ ነው። በዚህ ቪዲዮ ቀላል በሆኑ 6 የጠዋት ልማዶች እንዴት ማንነታችሁን መገንባት እንደምትችሉና ከ5 ዓመት በኋላ ያንን መሆን የምትፈልጉትን ህይወት እንዴት ማግኘት እንደምትችሉ እናያለን። የማንም እርዳታ ሳያስፈልጋችሁ በራሳችሁ ብቻ ቤታችሁ ውስጥ መተግበር የምትችሏቸው እጅግ በጣም ቀላል የሚባሉ ግን ማንነታችሁን በምትፈልጉት መልኩ መቀየር የሚችሉ ልማዶች ናቸው። ስለዚህ ቪዲዮን ላይክ አድርጋችሁ በመጀመር እስከ መጨረሻ ተመልከቱት። ጥናቶች እንደሚያሳዩት ከእንቅልፋችን ከተነሳን በኋላ ባሉት የመጀመሪያዎቹ 90 ደቂቃዎች ውስጥ አእምሯችን ከማንኛውም ቀን የበለጠ ከ40% በላይ ፎከስ ማድረግ ይችላል። ይህች ቅጽበት የእናንተ ሱፐር ፓወር ናት ማለት ይቻላል። ነገር ግን አብዛኞቻችሁ ይህንን ሰዓት በሚያሳዝን ሁኔታ ለቲክቶክ እና ሌሎች ሶሻል ሚዲያዎች ስክሮል ማድረጊያና በማያስፈልጉን ነገሮች ላይ ነው የምናውለው። ወይንም ደግሞ ያችን ሰዓት በእንቅልፍ ማሳለፍ ልትፈልጉ ትችላላችሁ። ያችን የጠዋታችሁን የአላርም ደወል ከመነሳት ይልቅ እንዳትረበሹ ተጭናችሁ ባጠፋችኋት ቁጥር ጥቂት ደቂቃዎችን በእንቅልፍ እየቀየራችሁ ብቻ አይደለም፣ የወደፊት ህይወታችሁን በከፊል እየቀነሳችሁ እየጣላችሁ እንደሆነ ማወቅ አለባችሁ። ዓለም ላይ ታምር በመስራት ላይ ያሉ ሰዎች ማለትም እናንተ ሁሌ የምታደንቋቸውና ጠዋት በሶሻል ሚዲያ ስክሮል እያደረጋችሁ የምታያቸው ስኬታማ ሰዎች የተለየ አስማታዊ ኃይል ስላላቸው እኮ አይደለም። ስኬታማ የሆኑት ምቹ በሆነ አየር ተራራ ጫፍ ላይ ወጥተው ሜዲቴት ስላደረጉም አይደለም። ትልቁ ሚስጥራቸው የጠዋት ሰው ስለሆኑ ነው። የአላርም ድምጽ ስለሚወዱም አይደለም ጠዋት 11 ሰዓት ላይ የሚነሱት። ነገር ግን ይህንን የሚያደርጉት ያ ጸጥ ያለና ምርጡ ጊዜ ስለሆነ ነው። የሚረብሽ ስልክ የለም፣ ቴክስት የለም፣ ምንም ኖቲፊኬሽኖች የሉም፣ የሚሯሯጡ ልጆች የሉም። በቃ አስፈላጊ የሆኑ ነገሮችን ለመስራት ንጹህና ትኩረት ለማድረግ የሚመች ሰዓት ስለሆነ ነው። አሁን እኔ እየተናገርኩ ያለሁት ዋናው ጉዳይ የጠዋት ሰው ስለመሆን ብቻ ሳይሆን የአእምሮ ጉልበት ስለመቆጠብ ነው። ማለቂያ የሌለው ቪዲዮ በስልካችሁ በማየትና የማይመለከታችሁን የሌሎችን ሰዎች ላይፍ በመከታተል የአእምሮአችሁን ጉልበት እያባከናችሁ እንደሆነ ነው እያወራችሁ ያለሁት። ያ ተራና ቀላል የሚመስል ምርጫ ይሄ ነው። ይህንን አእምሮአችሁን ንቁ የሚያደርገውን ጊዜያችሁን በጥበብ ለመጠቀም መወሰን ወይንም ለመጠቀም አለመወሰን። ከ5 ዓመት በኋላ ሁልጊዜ የምትፈልጉትን ህይወት ከመኖርና ለምን ሁሉም ነገር ያለ ለውጥ ባለበት ቀጠለ የሚለውን የሚወስንላችሁ ይሄ ነው። ምናልባት በማወቅም ሆነ ባለማወቅ በተለያዩ ምክንያቶች ጠዋታችሁን በእንቅልፍ ወይም በሌሎች ነገሮች ማሳለፍ የምትፈልጉ ሰዎች ትኖራላችሁ። እኔ እናንተን እንደ አንድ አሰልቺ የአካል ብቃት አሰልጣኝ የበለጠ ስሩ እያልኩ ልጮህባችሁ አልመጣሁም። ዌክ አፕ እያልኩ ላስደነግጣችሁም አልመጣሁም። ግን ጊዜያችሁን በጥበብ እንዴት መጠቀም እንደምትችሉ ላሳያችሁ ፈልጋለሁ። ምክንያቱም ይሄ መንገድ ሙሉ በሙሉ ጌም ቼንጀር ስለሆነ። ጠዋት 11 ሰዓት ላይ በመነሳት 1 ሰዓት ብቻ ለራሳችሁ መውሰድ ከቻላችሁ ከእንቅልፋቸው ሲነሱ ወይም ቀኑን ሙሉ ሶሻል ሚዲያን በማገላበጥ ከሚያሳልፉና ለምን እንደደከማቸው እንዲሁም እንዴት ወደ ኋላ እንደቀሩ ከሚገረሙና ከሚያዝኑ አብዛኞቹ ሰዎች ውስጥ ልትሆኑ አትችሉ። ይኸውላችሁ እውነታው ይሄ ነው። ከእንቅልፋችሁ ስትነሱ የመጀመሪያዋ ሰዓት ሞርኒንግ ታይም ብቻ አይደለችም። የአእምሮአችሁ ማስጀመሪያ ወይም ላውንች ፓድ ናት። አእምሮአችሁ በዶፓሚን የተሞላ ነው። ይህም ጥሩ ስሜት እንዲሰማችሁና ትኩረት እንድታደርጉ የሚያደርግ ኬሚካል ነው። በተመሳሳይ የኮርቲሶል ሆርሞናችሁ ከእንቅልፋችሁ ለመንቃትና ልክ ባትሪው ያለቀ ስልክ ከመሆን ወጥታችሁ ለመንቀሳቀስ እንድትዘጋጁ የሚያስችላችሁን በቂ ኃይል ያገኛል ማለት ነው። እነዚህን ፓወርፉል የሆኑ የብሬን ኬሚካሎች በአግባቡ ከተጠቀማችሁ
አእምሯችሁ ፍሎ ፕሮ ኒውሮፕላስቲሲቲ የሚባል ደረጃ ላይ ይደርሳል። ምን ማለት ነው ካላችሁኝ፣ በቀላል አነጋገር አእምሯችሁ በዚህ ሰዓት ልክ እንደ እርጥብ ሲሚንቶ ይሆናል። ማንኛውም የምትሰሩት ነገር በሚገባ ይረጋጋል። እንዲሁም ጥልቅ ትኩረት ለማድረግና በፍጥነት ለመማር ወይም ለመሻሻል በጣም ተስማሚ በሆነ ሁኔታ ላይ ይገኛል ማለት ነው። ከጊዜ በኋላ በየቀኑ የምትወስዷት ያች አንድ የትኩረት ሰዓት በ5 ዓመታት ውስጥ በሺዎች የሚቆጠሩ ሰዓታት ትሆናለች። ሌሎች ጊዜያቸውን በማባከን ተጠምደው ሳለ እናንተ የወደፊት ህይወታችሁን እየገነባችሁበት በሺዎች የሚቆጠሩ ሰዓታት ማለት ነው። ነገር ግን ከዚህ በተቃራኒ ከሆነ አእምሯችሁ የመዘናጋት ልምዶችን እንዲገነባ እያሰለጠናችሁት ትሄዳላችሁ ማለት ነው። ታዲያ ጠዋት 11 ሰዓት ላይ ተነስታችሁ በዚያች አንድ ሰዓት የሚከተሉትን 6 ነገሮች በቅደም ተከተል ብታደርጉ ምናልባትም ከ5 ዓመት በኋላ መሆን የምትመኙት ሰው ላይ ለመድረስ መንገዱን ይከፍትላችኋል። የመጀመሪያው ተግባር መጸለይ። ቀናችሁን ከፈጣሪያችሁ ጋር በመገናኘት መጀመሩ አስፈላጊ ነው። ጸሎት አእምሯችሁን እንዲሰበሰብ፣ ምስጋናችሁን እንድትገልጹና ቀናችሁ የተባረከ እንዲሆን ለመጠየቅ ይረዳችኋል። ትኩረታችሁን ከጭንቀት ወይም ከመዘናጋት ወደ ዓላማና ጥሩ ነገር በመቀየር ለሚቀጥለው ተግባራችሁ በአእምሮ ወይም በመንፈስ ያዘጋጃችኋል። ሁለተኛው ውሃ መጠጣት። ህልማችሁ በምትጠጡት ውሃ ላይ የተመሰረተ ያህል እያሰባችሁ መጠጣት አለባችሁ። ከአንድ ሙሉ የሌሊት እንቅልፍ በኋላ ምናልባትም በመጥፎ ህልሞችና ቅዠቶች የተሞላ እንቅልፍ አሳልፋችሁ ሊሆን ይችላል። ስለዚህ አእምሯችሁ ኢነርጂ በመጨረስ ላይ ስለሆነ የግድ ሃይድሬት መሆን ስላለበትና ፍሬሽ ሆኖ ስራውን በሙሉ አቅሙ መጀመር ስላለበት ነው። ሶስተኛው እንቅስቃሴ። እንቅስቃሴ ሲባል የግድ ረጅም ሰዓት ወስዳችሁ ከባድ ስፖርት መስራት አለባችሁ እያልኳችሁ አይደለም። ስትሬች ማድረግ፣ ግቢያችሁ ውስጥ ወይም ወጣ ብላችሁ ትንሽ ወክ ማድረግ ወይም 10 ፑሻፕ መስራት ሊሆን ይችላል። በቻላችሁት መጠን ራሳችሁን ከድብርት ሊያወጣችሁ በሚችል መልኩ ሰውነታችሁን በማንቀሳቀስ ማነቃቃት አስፈላጊ ነው። መንቀሳቀስ ጡንቻዎቻችሁን እንዲሁም አእምሯችሁን እንዲነቃቃና ለስራ ዝግጁ እንዲሆን ያደርገዋል። አራተኛው የቀናችሁን አንድ ግብ ማውጣት። ዛሬ ምንድነው ማሳካት የፈለጋችሁት? 10፣ 20 ነገሮች ላይ ሲሯሯጡ መዋል ትርጉም የለውም። ለቀኑ አንድ የተወሰነና አስፈላጊ ነው ብላችሁ የምታስቡትን አንድ ግብ ብቻ ምረጡ። ረጅም ዝርዝር ወይም ከባድ እቅድ አይደለም። በአንድ ግብ ላይ ማተኮር ሁሉንም ጉልበታችሁን እሱን ለማጠናቀቅ እንድትጠቀሙበት ያስችላችኋል። ዛሬ ያችን አንድ እቅድ በሚገባ ስታሳኳት የመጨረስና የመከወን አቅማችሁ ላይ ለነገ ስኬታችሁ መነሳሳትን ይፈጥርላችኋል። አምስተኛው ትንሽ መማር። ትንሽ ደቂቃዎችን አዲስና ጠቃሚ ዕውቀትን በማግኘት አሳልፉ። ይህ ማለት ከአንድ ጥሩ ከምትሉት መጽሐፍ 5 ገጾችን ማንበብ፣ ጥሩ የምትሉትን ትምህርታዊ ቪዲዮ መመልከት ወይም ጥልቅ ግንዛቤ ያለው ፖድካስት ማዳመጥ ሊሆን ይችላል። ይኸውላችሁ እዚህ ጋር ስልካችሁን ወይም ኮምፒውተራችሁን ስትከፍቱ ጥንቃቄ ማድረግ አለባችሁ። በዘፈቀደ የምትገቡ ከሆነ ራሳችሁን ሳታውቁት የማትፈልጉት ቪዲዮ ላይ ብዙ ሰዓት አባክናችሁ ልታገኙት ትችላላችሁ። አምስተኛውና የመጨረሻው ትኩረታችሁን መጠበቅ። ይህ ሰዓት ማለት ለእናንተ ሱፐር ፓወራችሁ ነው። ስለዚህ ማንም ሊወስድባችሁና ሊቀማችሁ አይገባም። በማህበራዊ ሚዲያ ላይ ዝም ብሎ ማፍጠጥ፣ ኢሜይሎችን መመልከት ወይም ቴክስት መላክ ፈጽሞ መተው አለባችሁ። ትኩረታችሁን እንደ ውዱ ንብረታችሁ ልትጠብቁት ይገባል። ይኸውላችሁ እዚህ ጋር እነዚህ ነገሮች እንዴት የእናንተን ህይወት መቀየር እንደሚችሉ ማወቅ አስፈላጊ ነው። ይህ ሰዓት ዝም ብሎ የጠዋት ልማድ ብቻ አይደለም። እያወራችሁ ያለሁት ማንነት ስለመገንባት ነው። ማንም በማይመለከታችሁ ጊዜ የምታደርጉት ማንነት የመገንባት እንቅስቃሴ ነው። ምንም እንኳን አስቸጋሪ ቢሆንም ካልጋችሁ ወጥታችሁ ኢንቴንሽናሊ በእያንዳንዷ ሰዓት እርምጃ በወሰዳችሁ ቁጥር ወደ ግቦቻችሁ የሚያራምዳችሁን ምርጫ እየወሰናችሁ ነው። ህይወታችሁን የምትገነቡት በቋሚና ተደጋጋሚ ተግባር እንጂ በሐሳብ ወይም ቃል በመግባት ብቻ አይደለም። አስቡት፣ በቀን አንድ ትኩረት የተሞላበት ሰዓት በአንድ ዓመት ውስጥ 365 ሰዓት ይሆናል። ይህም ማለት 15 ሙሉ ያልተሸራረፉ ቀናት ወይንም 2 ሙሉ ሳምንታት ያለማቋረጥ ምርጥ ማንነታችሁን ለመሆን ጠንክራችሁ የሰራችሁበት ጊዜ ማለት ነው። አሁን ይህንን ወደ 5 ዓመታት ቀይሩት። በራሳችሁ ላይ 2ኛ ዲግሪ ወይም ማስተርስ ያገኛችሁ ያህል መቁጠር ትችላላችሁ። ሌሎች በኔትፍሊክስ ፊልማቸውን እየተመለከቱ ወይም ካርዳሽያን ኢንስታግራም ላይ ምን አይነት የከንፈር ቀለም ተቀብታ እንደለቀቀች ሲከራከሩ
ወይንም እነዛ የቲክቶክ ዝነኞች ዛሬ ራት ምን በሉ የሚለውን ሲከታተሉ በአጠቃላይ ጊዜያቸውን እነሱ ህይወት ላይ ምንም አይነት ጥቅም የማያስገኝ ነገር ላይ ሲያጠፉት፣ እናንተ ግን የወደፊት ህይወታችሁን በመገንባት ላይ ተጠምዳችኋል። ይሄ ነው ህይወታችሁ ሊሆን የሚገባው። ቀጣዩ እርምጃ የእናንተ ነው። የነገው ጠዋት ወደምትፈልጉት ህይወት የሚወስዳችሁ የመጀመሪያው እርምጃ ይሆናል ወይስ ዝም ብላችሁ የምታሳልፉት እንደማንኛውም ሌላ ቀን ይሆናል? እስኪ ኮሜንት ሴክሽን ላይ ነገ ስትነሱ የምትወስዱትን አንድ እርምጃ ጻፉልኝ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።